በዛሬ ቪዲዮአችን ሶፍትዌር ኢንጂነሪንግ ቻፕተር 2 ዩኒፋይድ ሞዴሊንግ ላንጉጅ የሚለውን እናያለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ። ቀጥታ ወደ ቪዲዮ። ዩኒፋይድ ሞዴሊንግ ላንጉጅ ኦቨርቪው ኦፍ UML or Unified Modeling Language. Unified Modeling Language is a standard graphical language for modeling object-oriented software. ዩኒፋይድ ሞዴሊንግ ላንጉጅ ምንድን ነው ካላችሁ፣ ዩኒፋይድ ሞዴሊንግ ላንጉጅ ለምንድን ነው የምንጠቀመው ካላችሁ፣ ዩኒፋይድ ሞዴሊንግ ላንጉጅ ለምሳሌ አንድ ዴቨሎፐር አንድ ሶፍትዌርን ዴቨሎፕ ሲያደርግ መጀመሪያ ኮድ ከማድረጉ በፊት ምን ያደርጋል? ዳያግራማቲካሊ ያነሳል ማለት ነው። ዳያግራማቲካሊ ወይንም በግራፊካሊ ያንን ኮድ እንዴት እንደሚሰራ ያነሳል ማለት ነው። ጀስት ላይክ ለምሳሌ አንድ ኢንጂነሪንግ አንድን ቤት ለመስራት መጀመሪያ ቤቱን ከመስራት በፊት ምን ያደርጋል? ዲዛይን ነው የሚያወጣው ማለት ነው። በወረቀት ላይ የሚሰራው ቤት ምን ያክል መስተዋት እንዳለ፣ ምን ያክል በር እንዳለ ምን ያደርጋል? ዲዛይን ያደርጋል ማለት ነው። መጀመሪያ ቤት ከመስራቱ በፊት ማለት ነው። ዩኒፋይድ ሞዴሊንግ ላንጉጅም እንደዛው ነው ማለት ነው። አንድ ሶፍትዌር ዴቨሎፐር ሶፍትዌርን ዴቨሎፕ ከማድረጉ በፊት ያንን ኮድ እንዴት እንደሚሰራ ዳያግራማቲካሊ የሚገልጽበት መንገድ ነው ማለት ነው። ስለዚህ ይሄ ዳያግራማቲካሊ ስንገልጽ ምንድነው ደግሞ ስታንዳርድ ነው። ስታንዳርድ ግራፊካሊ ላንጉጅ ነው ፎር ሞዴሊንግ ኦብጀክት ኦሪየንትድ ሶፍትዌር ማለት ነው። ምን ማለት ነው ካላችሁ፣ ይሄ ዩኒፋይድ ሞዴሊንግ ላንጉጅ ዴቨሎፕ ከመምጣቱ በፊት ምን ሆነ ነበረ? ለምሳሌ አንድ ሶፍትዌር ዴቨሎፐር ኢትዮጵያ ውስጥ ያለው አንድን ዳያግራም ዴቨሎፕ ሲያደርግ የራሱን ሲምቦል ነበር የሚጠቀመው። ሌላ ሀገር ደግሞ አሜሪካ ያለው የራሱን ሲምቦል ነበር የሚጠቀመው ማለት ነው። ነገር ግን ይሄ ዩኒፋይድ ሞዴሊንግ ላንጉጅ ከመጣ በኋላ ሁሉም ዴቨሎፐሮች ኢን ዘ ወርልድ ማለት ነው አንድ አይነት ሲምቦል እንዲጠቀሙ ተደረገ ማለት ነው። ያ ማለት ስታንዳርድ የሆነ ግራፊካሊ ላንጉጅን እንዲጠቀሙ ተደረገ ማለት ነው። ይህንንም ደግሞ ዩኒፋይድ ሞዴሊንግ ላንጉጅን ዴቨሎፕ በ1990ዎቹ አካባቢ ዴቨሎፕ ያደረገው ማን ነው ካላችሁ፣ ጄምስ ራምቦ የሚባል ሰውዬ በ1990ዎቹ አካባቢ ዴቨሎፕ አደረገ ማለት ነው። ስለዚህ ሲምፕሊ ግልጽ አድርጌ ሲነግራችሁ ዩኒፋይድ ሞዴሊንግ ላንጉጅ ምንድነው ካላችሁ፣ አንድ ሶፍትዌር ዴቨሎፐር ሶፍትዌርን ዴቨሎፕ ከማድረጉ በፊት ግራፊካሊ የሚያነሳበት ነው ማለት ነው። ጀስት እንደ ኢንጂነር ቤቱን ከመስራቱ በፊት መጀመሪያ ወረቀት ላይ ግራፊካሊ እንደሚያነሳ ማለት ነው። ሶ ኢት ኢዝ ኤ ላንጉጅ ፎር ስፔሲፋይንግ፣ ኮንስትራክቲንግ፣ ቪዥዋላይዚንግ፣ ዶክሜንቲንግ ሶፍትዌር ሲስተም ኤንድ ኢትስ ኮምፖነንት ማለት ነው። ስለዚህ ዩኒፋይድ ሞዴሊንግ ላንጉጅ ምንድነው ካላችሁ፣ ኢት ኢዝ ኤ ላንጉጅ ነው ምን ለማድረግ? ስፔሲፋይ ለማድረግ፣ ኮንስትራክት፣ ቪዥዋላይዝ እንደ ዶክሜንቲንግ ዘ ሶፍትዌር ሲስተም እንደ ኢትስ ኮምፖነንት የሶፍትዌር ሲስተሞችና የሱ ኮምፖነንቶችን ስፔሲፋይ ለማድረግ፣ ኮንስትራክት ለማድረግ፣ ቪዥዋላይዝ ለማድረግ እናም ደግሞ ዶክሜንቲንግ ለማድረግ የምንጠቀመው ነው ማለት ነው። ምን ዩኒፋይድ ሞዴሊንግ ላንጉጅ ኢት ኢዝ ኤ ግራፊካሊ ላንጉጅ ዊዝ ሴት ኦፍ ሩልስ እንደ ሴማንቲክስ። ምንድነው? ግራፊካሊ ላንጉጅ ነው ብያለሁ ቅድም። ግራፊካሊ ሪፕሬዘንት የምናደርግበት ሂደት ነው። ያ ሪፕሬዘንት ስናደርግ ሴት ኦፍ ሩል አለው ማለት ነው። እንደ ሴማንቲክ የራሱ የሆነ ስታንዳርድ የሆነ የራሱ የሆነ ሩል ነው ያለው። በቃ የራሱ የሆነ ህግ አለው ማለት ነው። ማንም እንደመጣ እንደፈለገ መጠቀም አይችልም ማለት ነው። የራሱ የሆነ ህግ አለው። በህጉ መሰረት ነው ዴቨሎፕ የሚደረገው፣ ወይንም ያ ግራፉ ሲነሳ ድሮ የሚደረገው በህጉ መሰረት ነው ማለት ነው። The rule and the semantic of a model are explicit in English. ሩል እና ሴማንቲኩ ኤክስፕሊስ የምናደርገው በእንግሊዘኛ ነው። እና in a form known as object constraint language። ይህ ኤክስፕሬስ በእንግሊሽ ያደረግነው ደግሞ በምን ፎርም እንጠራዋለን? ኦብጀክት ኮንስትሬንት ላንጉዌጅ እንላለን ማለት ነው። ኔክስት በቀጣይ ፕራይመሪ ጎል ኢን ደ ዲዛይን ኦፍ UML የመጀመሪያው ጎሉ ምንድን ነው? ዩኒፋይድ ሞዴል ላንጉጅን ዲዛይን ስናደርግ ጎሉ ምንድን ነው? ለምንድን ነው ዲዛይን የምናደርገው? ፕራይመሪ ጎሉ ምንድን ነው? UML ዲዛይን ለማድረጋችን ጎሉ ምንድን ነው የሚለውን እናያለን።
provide a user ready to use expressive visual modeling language ዩዘር ተጠቃሚዎችን ምን ያደርጋሉ ለመጠቀም ዝግጁ እንዲሆን ያደርጋል ማለት ነው። እናም ግልጽ የሆነ ቪዥዋላይዝ ሞዴሊንግ ላንጉዌጅ ያንን ቋንቋ ሲምፕሊ እንዲረዱ ማለት ነው ያደርጋል ማለት ነው። ለምሳሌ አንድ ዴቨሎፐር አንድ ሶፍትዌርን ዴቨሎፕ ሲያደርግ ምን ያደርጋል? መጀመሪያ ዴቨሎፕ ከማድረጉ በፊት ዩኤምኤልን ዲዛይን ያደርጋል። ያ ዲዛይን ያደረገውን ተጠቃሚ በቀላሉ ሲምፕሊ ቪዥዋላይዝ አድርጎ አንደርስታንድ ያደርጋል ማለት ነው። ሁለተኛው it is independent of particular programming language and the development process unified modeling language ምንድነው? ኢንዲፔንደንት ነው from a particular programming language ያ ማለት በሁሉም አይነት የፕሮግራሚንግ መጠቀም እንችላለን ማለት ነው። ለምሳሌ በሲ ፕላስ ፕላስ ሊሆን ይችላል፣ በሲ ሻርፕ ሊሆን ይችላል፣ በጃቫ ሊሆን ይችላል። በማንኛውም አይነት ፕሮግራሚንግ ላንጉዌጅ መጠቀም እንችላለን ማለት ነው። ስለዚህ በጃቫ ብቻ ተጠቅመን ወይንስ የምንተወው አይደለም ማለት ነው። በሁሉም መጠቀም እንችላለን ማለት ነው። በሲ ፕላስም በሁሉም መጠቀም እንችላለን ማለት ነው። አንድ ላይ ብቻ ዲፔንድ ያልሆነ ነው ማለት ነው። So it provide a formal basis for understanding the modeling language ፎርማል ቤዝን ለኛ ያቀርባል። ምን እንድናደርግ? ሞዴል ላንጉዌጅን እንድንረዳ ኢትስ ፕሮቫይድ ፎርማል ቤዚስ ፎር አስ ማለት ነው። ለኛ ሞዴል ላንጉዌጅን እንድንረዳ ፕሮቫይድ ያደርጋል። ኢት ሰፖርት ሃየር ሌቭል ዴቨሎፕመንት ኮንሰፕት ማለት ነው። ሃይ ሌቭል ዴቨሎፕመንት ኮንሰፕቱን እንድንረዳ ሰፖርት ያደርግልናል። ኢንተግሬት ቤስት ፕራክቲስ እንደ ሜቶዶሎጂስ እንደ ሶ ኦን ምን ያደርጋል ደግሞ ቤስት ፕራክቲስ አዳዲስ ጥሩ የሆኑ ፕራክቲስ እንድናደርግና አዳዲስ ሜቶዶሎጂዎችን ኢንተግሬት እንድናደርግ ለኛ ሄልፕ ያደርጋል ማለት ነው። next building block of unified modeling language building block ምንድነው? the building block of UML ቢልዲንግ ብሎኩ ምንድነው ካለን ሶስት ናቸው እነሱ። የመጀመሪያው ቲንግስ ነው፣ ሁለተኛው ሪሌሽንሺፕ፣ ሶስተኛው ዳያግራም ነው ማለት ነው። እነዚህ ሶስቶች ቢልዲንግ ብሎክ ኦፍ ዩኒፋይድ ሞዴሊንግ ላንጉዌጅ ተብለው ይጠራሉ ማለት ነው። ሶስት የዩኒፋይድ ቢልዲንግ ብሎኮች አሉ። የመጀመሪያው ቲንግስ፣ ሪሌሽን፣ ዳያግራም ማለት ነው። ቲንግስ አር ዘ ሞስት ኢምፖርታንት ቢልዲንግ ብሎክ ኦፍ ዩኤምኤል በዩኤምኤል ውስጥ the most important building block ማን ነው ካለን ቲንግስ ነው ማለት ነው። so that things can be ቲንግስ ስንል ቲንግስ ምን ሊሆን ይችላል? የመጀመሪያው ስትራክቸራል ሊሆን ይችላል። ያ ማለት ኤግዛምፕል ክላስ መውሰድ እንችላለን። ቢሄቪራል ሊሆን ይችላል። ኢንተራክሽን ያ ማለት ለምሳሌ በዩዘር እና በኦብጀክት መካከል ያለ ኢንተራክሽን ሊሆን ይችላል። ቢሄቪራሊ ደግሞ ግሩፕ ለምሳሌ ፓኬጅ ሊሆን ይችላል። ሌላኛው ደግሞ ኖቴሽን ለምሳሌ ኖቶች ሊሆን ይችላል ማለት ነው። እነዚህ ነገሮች ቲንግስ ሊሆን ይችላሉ። እነዚህን ቲንግ ያካትታል ማለት ነው። ሶ በቀጣይ እያንዳንዱን ኢንዲቴል እናያለን ማለት ነው። ለዛሬ በዚች ላይ አብቅተናል ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱን እንጠይቃለን። ሰብስክራይብ ካላደረጋችሁ ደግሞ ነክስት ፓርት ቪዲዮ እናንተን ሊደርስ አይችልም። ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩን። ይመቻችሁ።